ፕሮግራሙ ላይ የዳንኤል አባት ሞቷል በህይወት የለም እናቱን ነው የምንፈልገው ተብሎ ነበር። ከማን ጋር ነበር የሚኖረው ሱዛኔ? እሱ እናትየው ነበረች። እናትየው የጎዳና ተዳዳሪ ትንሽ ታማሚ ነች። አባትየው በህይወት የለም። እኔም ግራ ገባኝ እሱ ነው። ለምን አንድ ያ ነገር እሱ ልጁን አውቀዋለሁ ተባለው ልጅ ጀተን ማጫወት ነበረ። ለኔ ስልክ አለው ለኔ መንገር ሁሉ ነበረበት። ፊሊሞን ነው ስሙ ያወጣውለት። ዳንኤልም እናቱ ትለዋለች። የመጀመሪያ ስሙ ፊሊሞን ነው። እዛ አካባቢ ጋራ ያው በልመና የሚተዳደረው እና በዛን ሰዓት ሲያልፉ ፈረንጆቹ ያዩትና ለኔ ያማክሩኛል። አማ ፊሊሞንን እኮ አዚዛ አዛለች እያስለመነችበት ነው እየለመነችበት ነው። ማታ ማታ እዛ እየለመነ ነው እንደዚህ አሉኝ። ያስታውሶታል? አዎ ያስታውሰኛል። እንደውም እኮ ለምን ሁሉ ሳንቲም እንካብሎኛል። የሚገርምሽ ለምን ሳንቲም ላይ እንካብሎኛል ሰጥቶኛል። በቃ ተስፋ ቆረጥኩኝ። ወደ ውጭ ሄዷል አለች። የት ነው ሄደው? እንጃ አባክ ምናምን ነገር አለች። ያለውን ነገር በእርግጥ የቀረበው በኢቢኤስ ቴሌቪዥን ላይ ነው። እዛው ላይ እኔ አባቱ ነኝ ብለው መቅረብ እንዴት አልቻሉም? እኔ ደግሞ ጓጓሁኝ ታውቂያለሽ። በጣም እንዴት የሆነ ረፍሳሽ ነገር ታገኙ በቃ የሆነ ነገር ረበሸኝ። በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊቱን ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን የሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችን እና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርትም የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ በሚቆየው የማስታወቂያ ዋጋ ከ350,000 ብር ቅድመ ክፍያ ጀምሮ በሳር ቤት የሱቅ ባለቤትም መሆን ይችላሉ። ጀምቦሮ ሪል ስቴት። በጊዜ ግቡ። እንኳን ደህና መጡ። እንኳን ደህና ቆያችሁ። ራስዎትን አስተዋውቁልኝ። እኔ አማይ ተባረክ ባለው አማይ ተባረክ ወልደ ተንሳኤ። እንግዲህ በኢቢኤስ ቴሌቪዥን አንድ ወጣት ዳንኤል አማሃ የተባለ እናቱን እንደሚፈልግና ሚኒሊክ ሆስፒታል አካባቢ 4 ኪሎ አካባቢ ነበር የምትኖረው መጀመሪያ ላይ 4 ኪሎ አካባቢ ቱሪስት ሆቴል ጀርባ እዛ ነበር የምትኖረው። እንግዲህ በማደጎ የወሰዱት የውጭ ዜጎች ለሕክምና ወስደውት ከዛ ግን በዛው አሳድገውት ከዓመታት በኋላ እናቴ የት ነሽ ብሎ ፍለጋ ቀርቦ ነበር። ፕሮግራሙ ላይ የዳንኤል አባት ሞቷል በህይወት የለም እናቱን ነው የምንፈልገው ተብሎ ነበር። ከማን ጋር ነበር የሚኖረው ሱዛኔ? እሱ እናትየው ነበረች። እናትየው የጎዳና ተዳዳሪ ትንሽ ታማሚ ነች። አባትየው በህይወት የለም። እርስዎ ደግሞ እኔ አባቱ ነኝ በህይወት አለሁ እያሉ ነው። እንዴት ነው እንደዚህ አይነት ነገር የተፈጠረው? እኔም ግራ ገባኝ እሱ ነው። ለምን አንድ ያ ነገር እሱ ልጁን አውቀዋለሁ ተባለው ልጅ ጀተን ማጫወት ነበረ። ጀተን ሳጫወት ግን አላውቅም። እንደዚህ ግን አውቀዋለሁ። ለኔ ስልክ አለው ለኔ መንገር ሁሉ ነበረበት። ለኔ መንገር ነበረበት። ይሄንንም አልነገረም። ግን አስጠየኩት። እኔ ልጁን አላገኘሁትም። ቆይ ነገ እያለኝ ነው፣ ቆይ ዛሬ እያለኝ ነው ምናምን ያለ በቃ እንደዚህ ዘገቡ። እኔ ቀጥታ ሆኖ ወደ ቤት ምናምን ሄጄ እንድታነጋግሬያቸው ምናምን ከመጣሁ በኋላ አማ እፈልጋለሁ ብለዋል አሉኝ። ሄድኩኝ። ሲሄድ ሄዷል አሉኝ። ከዛ በኋላ ስደውልለትም ስልክ አያነሳልኝ። እንግዲህ ልጅ ሞቷል አባትህ ሞቷል ተብሎ ተነግሮት አሁን እኔ በህይወት አለው ሲባል መቼም ያስደነግጣል። አዎ ሳይ ነው ያቀኛል። እርግጠኛ ያቀኛል። እርስዎ እኔ አባቱ ነኝ እያሉ ነው? አባቱ ነኝ። ምንድን ነው ያለውን ነገር? በእርግጥ የቀረበው በኢቢኤስ ቴሌቪዥን ላይ ነው። እዛው ላይ እኔ አባቱ ነኝ ብለው መቅረብ እንዴት አልቻሉም? እኔ ሄጄ ቀርብ ያለሁኝ አባቱ ነኝ። በወቅቱ አልነበርኩም፣ አላየሁኝም፣ አልተከታተልኩም። ኢቢኤስ አንከታተልም፣ እኛ ኢቢኤስ አይከታተሉም። ስለዚህ ልናየው አልቻልንም። ከጊዜ በኋላ ጓደኞቼ የጃልሜዳ ልጆች፣ ጃልሜዳ አካባቢ የሚኖሩ ልጆች እነሱ ናቸው አማ እንደዚህ እኮ እንደዚህ ተባለ። ፊሊሞን ነው ስሙ ያወጣውለት። ዳንኤልም እናቱ ትለዋለች። የመጀመሪያ ስሙ ፊሊሞን ነው እና እንደዚህ ተባለ አሉ። መጣሁ፣ ሄድኩኝ፣ ኢቢኤስም ሄድኩኝ። እንደውም ቢሮቸውን ቀይረዋል። ብዙ ተንከራተን ያገኘነው ሜታ አካባቢ ነው ተባለ። እንደገና መጨረሻ ላይ ሜታ አካባቢ ሄድን።
እዛ ጋር አገኘነው። ተመዘገብኩኝ። ቆየ ተመዘገብኩ። ድጋሚ ሄድኩኝ፣ ጠየቅኩኝ። አይ እንደዚህ አይነት ችግር ላይ ነው ምናምን አሉ። እንደገና ደውዬ በሰው አስጠይቄ ደውዬ ስጠይቅ ቀጥታ ማክሰኞ ቀን የቀረጻቸው ቀን ስለሆነ እዛ ጋር ሄድና ቢሮ ያናግረዋል አሉኝ። 2 ሴቶች ናቸው መጥተው አናገሩኝ። 3ኛ መጨረሻ ላይ ኬዙን የያዝኩት እኔ ብሎ የሆነ ወንድ መጣ አናገረ። ፎቶግራፍ አነሳኝ። ይህን የወንድሞቹን ፎቶግራፊ የሚፈልጋቸው ከአባቱ የማይወለደው ያሬድ ሳምሶን፣ ከአባባትን በእናት የሚገናኙት ኤሎሮ ያማሃ ጃንሜዳ ነው የተወለደው። 10 ቀበሌ ጤና ጣቢያ ነው የተወለደው። እኔ እስር ቤት ነበርኩኝ። እሱ እናቱ ትንሽ ኤሎሮ ኤለን ሰታኝ። የኛውን ነፍሰ ጡር ሆና ሄደች። ወዴት ሄደች? ወደ የት እንደሄደች እንጃ ብቻ ቆየች። ከዛ እስር ቤት እያለሁ መጣ ልጁን የሰጠች ኤሎሮ የሰጠችኝ ጃንሜዳ መጣ። እስር ቤት እያለሁ መጣ የሰጠች ጃንሜዳ ጣቢያ። ከዛ ተቀበልኩኝ። ለጓደኛዬ ለኃይሉ ሰጠሁት። ኃይሉ ይዞት ሄደ። እሱ ጋር አስቀመጠው። እሱ ጋር ሳደገው። እኔ ከእስር ቤት እንደወጣሁኝ ቀጥታ ወደ ጅቡቲ ነው የሄድኩት። ጅቡቲ ቆይቼ ከ7 ዓመት በኋላ ለዚህ አካባቢ ስመጣ አማሃ ፊልሙንን እኮ አዚዛ አዛለች እያስለመነችበት ነው፣ እየለመነችበት ነው። ማታ ማታ እዛ እየለመነ ነው እንደዚህ አሉኝ። ከዛ በቅድስተ ማርያም አካባቢ ነው የምትገኘው አሉ። ቅድስተ ማርያም ፈለግኩኝ። መጨረሻ ላይ ቱሪስት ጀርባ ሄዳሉኝ። ቱሪስት ጀርባ ሲሄድ የሆነ ላስቲክ ፒስ ውስጥ አገኘኋት። የበፊት ኑሯ ምን ይመስል ነበር? በፊት ተፈናቃዮች ነን። ላስቲክ ቤት ነበር የምኖረው። ተፈናቃዮች ነን። ከየት ነው የተፈናቀላችሁት? እኔ ከትግራይ ነው፣ ከአስመራ ነው የመጣሁት። ከአስመራ። እሷ ግን ከዚሁ ነው ያገኘኋት። እዚሁ ልጅ ነበረች። ማዶ ለብቻው ጣቢያው ፊት ለፊት እዛ ጋር ጎዳና የምትኖር ነበረች። በዚህ የተገናኘ ነው እና ከዛ በቃ በዚህ ወት እየኖርን እያለን እኔ ከዛ ከጃንሜዳ እንትን ተቀጠርኩኝ፣ ፈረስ ስፖርት ፌዴሬሽን። ከዛ እዛ እየሰራሁኝ ገንዘብ ማግኘት ጀመር። ገንዘብ ማገኛለሁ። ከዛ ቤት ተከራዩና ወጣሁኝ። 06 ኮሪያ ሰፈር እዛ ስንኖር ቆየን። መጨረሻ ላይ በቃ አልፈልግም ብላ በቃ ልጁን ይዛው ወጣች። ወርውራልኝ ሄደች። ሻንጣው ምናምን አድርጋ ትታልኝ ሄደች። ከዛ መጨረሻ ላይ ጉዝ ደርሳለች። ልክ እኔ ስታሰር መታ ልጁን ወሰደች። ልጁን ያዘች ልታስፈታኝ ይመስለኛል። እኔ ግን ልጁን በጽኖ ይዛ መታ ተረከባለች። ተረከበው ልጁን ብላ ሰጠች። ከዛ ፖሊስ ጣቢያ ፖሊሶችም ተቀበላሉኝ። ተቀበልኩኝ። ይዤ ጓደኛ ያስጠራውን ኃይሉ ይሄ ልጅ አንተ ጋር ይሁን ቤተሰብ ጋር ሄዱ ምናምን አልኩትና እሱ ጋር ተቀመጠ። በቃ ልጁን ለመውሰድ እኔ እንትን ነኝ በገብቶሻል በጣም እንትን ብያለሁ። ከዛ ከእስር ቤት እንደወጣሁ ቀጥታ ወደ ጅቡቲ ሄድኩ። ጅቡቲ ገባሁ። ሪፉጅ ካምፕ ገባሁኝ፣ ስደተኛ ካምፕ። እዛ ቆየሁኝ። ከዛ ስመለስ እንደዚህ ተመለሱ ተብሎ መንግስት አውጆ ስንመለስ 98 ላይ ነው ታህሳስ ላይ ነው የመጣሁት። መጣሁ በቃ ስመጣ እንደዚህ አሉ። እንደዚህ ነው ሄድኩኝ። ፈለግኩኝ፣ አገኘኋት። ልጁንም አገኘሁት። እንደውም የሆነ ማታ ላይ እየሄድኩኝ እያባበልኩኝ እያጫወትኩኝ እሷንም ሳንቲም እየሰጠሁኝ በቃ እንትን እንድትመለስ በሞክሩ ውትር ላይ ያለች አባረኛለች። መጨረሻ ሰርቄ ሄድ ብሎኝ ሰርቄ ይዤ ሄድኩኝ። ልጁ ያስታውስ ነበር? እንግዲህ ያስታውሳል ብዬ አስባለሁኝ። ከዛ ብርሃንና ሰላም አካባቢ ስደርስ ፖሊሶች ያዙ። ከቱሪስት ጀርባ ሰርቀውት? አይ ከቱሪስት ጀርባ ጋር ሳይሆን የፊት ለፊት ባንክ ቤቶችንም እዛ ጋር እየለመነ ነው ይዤ ሄድኩት። ከዛ መጨረሻ ላይ ፖሊሶቹ ለበደቡ። ለምን? የአባይ ያሳደግከው ልጅ ነው ይዘህ የምትሄደው። እሷ ሪፖርት አድርጋ ነው? አዎ አገኘቻቸው ፖሊሶቹ። ልጄን ይዞብኝ ሄደው እንደዚህ አሳድጌ እንደዚህ ስቃይቼ እንደዚህ ሆኜ በልመና በጎዳና ሊኖር ምናምን ብላቸዋለች። ከዛ እነሱም አግሬሲቭ ሆኑ መጡና በጣም ተናደው ደበደቡና ወሰዱ። ከዛ አድራሿን ቀየረች። እንደገና ፍለጋ ሄድኩ። በቃ ብዙ ፈለግኩኝ። ብዙ የሆነ ጊዜ የሆነ ጠጅ ቤት አለ 08 እዛ አካባቢ 5 ኪሎ
እዛ አካባቢ ናት ምናምን ተባልኩ። ሄድኩ። ቀጥታ ስገባ የጣሽ አገኘኋት። ጋብዝኳትና ፊሊሞን ይፈላልኳት። እኔ ፊሊሞን ነው የምለው፣ እሷ ላኔ ነው የምትለው። ፍላኔ ነው ፊሊሞንም ትለዋለች። ከዛ በቃ የሆነ በቃ እንትን የሚያልፍ ነገር የለም ልትሰዎችና የለም ሞቷል አለች። በቃ ምንም አላልኩም። ጓደኞቿን ጠየቅኩኝ። ምን አልኩኝ? እንደዛ አይደለም ለሰው ሳትሰጠው አትቀርም ምናምን ተከታተላት ምናምን አሉኝ። የሆነ ጊዜ ደግሞ ሚኒሊክ አካባቢ ያገኘኋት። ሚኒሊክ አካባቢ ደግሞ ሳገኛት በጣም ብሶባት አገኘኋት። ለመንኳት። ምን አልኩኝ? ገንዘቡ ትሰራ በተነች ተወረወረች። እንደ ጓደኞቼን ሁሉ ይዤ ነው የሄድኩት። አብረው የነበሩትን የአእምሮ ጤና እክል ነበረባት። አእምሮ ጤናዋ ልክ አይደለም። አሁንም እኮ አለችም። አሁንም እንደዚህ ያሉት እንደዛ ነው ያሉ። ከዛ መጨረሻ ላይ በቃ ተስፋ ቆረጥኩኝ። ወደ ውጭ ሄዷል አለች። የት ነው የሄደው? እንጃ አባክ ምናምን ነገር አለች። በጣም ተናዳ በቃ እንደዚህ ዝም ብላ ነው በቃ ዝም ብሎ ኑሯል አለ። እንደዛ የምትኖረው በቃ ራሷ ምንም አታውቅም። ምንም ድጋፍ ሊያደርጉላት አልቻሉም። እኔ ሞከርኩ። በፍጹም የልጆት ባገኘሁትም ሰዓት ሞክሬያለሁ። በጣም ሞክሬያለሁ። ስለ እውነት ሞክሬያለሁ። እውነት እግዚአብሔር ነው። እኔ ሞክሬያለሁ። የሚሆን ለጓደኞቿ ሁሉ ጠይቄያለሁ፣ አስጠይቄያለሁ። እንደውም አንድ ልጅ አለው መልካም የሚባል በክራንች የሚሄድ ልጅ አዋልዳት ሄዶ ወስዶ ያዋልዳት ሆስፒታል ሐኪም ቤት ጤና ጣቢያ። እሱ አሁን ብትነግሪው ያውቃል። ያውቃል። እኔ ኖረኛ አይደለም ብዙ እንትን ኖረኛ አይደለም፣ ግን የምችለውን ሁሉ ለማድረግ ሞከርኩኝ። እሺ ከኔ ጋር ትኖሪ ቤት ልከራይ፣ ያው ነገር ሳፍራሽ ትገዛልን፣ ቀስ ብለን ደግሞ ሌላ ነገር አሟላለሁኝ። ተመችቶኛል። ጎዳና ላይ እንደውም ሰደበችኝ ሁሉ ያው ትንሽ ነካ አድርጓታል። እና በቃ ተስፋ ቆርጬ ቁጭ አልኩኝ። በቃ እግዚአብሔር የሆነ ጊዜ ደግሞ ተገኘቻሉ። የት መገናኛ አሉኝ። መገናኛ ሄድኩኝ። መገናኛ አልኩኝ እንግዲህ የት ቦታ ነው አስቡ። ዞርኩኝ፣ አጣኋት። በቃ ተስፋ ቆርጬ ቁጭ አልኩኝ። አሁን እንግዲህ አስቢ በቃ አመን በቃ እንትን ብዬ የሆነ ጊዜ ላይ እንደዚህ ተብሎ እነዚህ ልጆች ነገሩኝ፣ ደወሉልኝ። መጨረሻ ላይ የተባለበት ቦታ ሄድን። ያው እንዳልኩሽ በቃ ሁሉንም ነገር ሰጠው፣ ያለውን ነገር መረጃቸው ሰጠኋቸው። እነሱም ደግሞ በቃ በጣም የሚገርም ነው በቃ ደግሞ የመሳሰላቸው። እንደገና ደግሞ እናትየዋ መገኘቷ ከአባቱ ይልቅ እናትየዋ ጠፍቶ ማግኘታችን በጣም የሚገርም ነው ምናምን አሉኝ። በቃ ግን ይቆያል ምናምን ነገር አሉኝ። ይቆያል እንደዚህ ሆኖ ግን እንደዚህ ከሆነ አዝኖ ሄዶ እንዴት ነው ሊቆይ የሚችለው ብዬ በቃ እኔ ደግሞ ጓጓሁኝ። ታውቂያለሽ በጣም እንዴት ነው የሆነ ረፍሳሽ ነገር ታገኙ በቃ የሆነ ነገር ረበሸኝ። በቃ በትክክል ልጆት እንደሆነ አረጋግጠዋል ፎቶዋንም ሲያዩ? እኔ ልጅን ማውቀዋለሁ እንዴ ሳላውቀውም። ሌላው ስፓይናል ኮርዱ ጎማጣ ነበር፣ አሁን ግን ተድኗል። ስለዚህ እንዴት አላውቀውም ብለሽ ነው? አውቀዋለሁ። ሲያዩት ምን ተሰማዎት? ደነገጥኩኝ። እግዚአብሔር እንደነገጥኩ በቃ ምንም ሁሉ መያዝ መናገር ምናምን ነገር ነው ያጣሁት። በቃ መጀመሪያ የተሰጠኝ ልጁ ፎቶውን ነበረ። ከዛ ኢቢኤስ ላይ ገብተን የወንድሜ ልጅ አለች እሷ እዛ ገብተን እንደዚህ ገብተን እኮ እናገኘዋለን ምናምን አግኝታ ሲያወራ አስተማው ደግሞ የባሰ በቃ እኔ ሰጠኝ መድኃኒዓለም ነው ደግሞ ያመጣው መድኃኒዓለም ነው። ስለዚህ እሱ ራሱ ያውቃል። አሁን በቃ ልንገርሽ ብቻ እግዚአብሔር እንጃ እንግዲህ አሁን እሱን ማግኘት አልቻሉም። አዎ አድራሻም አይሰጥም አሉ። እኛ እንግዲህ እሷን ማሳየት አይቻልም አሉ። አሁን ለዛ ነው ወደዚህ ጋር የሆነ ሰው ነው አንቺ ስልክ ሰጥቶን እሷ ጋር ሄዱ። እሷ ብዙ ነገር ማድረግ ትችላለች፣ ብዙ ነገር ሰርታለች ምናምን አሉኝ። በቃ እዛ ነው የመጣሁት ወደዚህ። እንግዲህ ይሄንን ካየ አባቱን ማግኘት የሚችልበትን እሱም ደስተኛ ይሆናል ብዬ አስባለሁኝ። እንግዲህ እናቱን በህይወት መኖሯ እጅግ በጣም መልካም ነገር ነው። በጣም በጣም ዋናው ነገር እንደሚመስለሽ ነው። አሁን ስቃጥኝ የነበረብኝ የእሷ መጥፋት ነው። ጌሶዳ ሄድኩኝ፣ ምደሱም ወይ መቄዶንያ ሄድኩኝ። በቃ የቻልኩትን አደረኩ። ብቻ እግዚአብሔር እንግዲህ ታላቅ ወንድሙስ? ታላቅ ወንድሙ እኔ ጋር ነበረ። እሺ። እና በቃ የሆነ እንትን የሆነ አንዳንድ ሱሶች ነገሮች ምናምን አሉበት መሰለኝ። ሱስ?
አዎ በቃ ሊያኖረው አልቻለም። ወጣ በቃ እኛም አልፈለግንም። ለምን ቤት ውስጥ ደግሞ እኔ ከወንድሜ ጋር የምኖረው ቤት ውስጥ ደግሞ እንደዛ አይነት ነገር አይፈቀድም አይደረግም ሲጀመር። በስንት ዓመቱ ነው እንደዚህ ሱስ ውስጥ የገባው? አንድ 20 ሆኖ ብለሽ ነው ሱስ ከገባ እንደዛ ነው። እስከ 20 ዓመት ከእናንተ ጋር አብሮ ኖሯል? አልኖረም። ይሄ ኃይሉ ጋር ነበር ያልኩሽ እኮ ኃይሉ ነበር የሚያስተምረው። እኔ ሁሉ መጥቼ ሄጄ ከመጣሁ በኋላ ሁሉ ኃይሉ ማለት ጓደኛውት ነው? ጓደኛዬ ነው። ስሙን ሁሉ ዳንኤል ኤልያስ ነው ያሉት እነሱ። ለምን ያው እነሱ ጋር ነበር ያለቀው። ኤሎይ ነው ስሙ ግን ያው ሳሰማ እኔም ደግሞ ልጋፋቸው አልፈቀድኩም። ለምን እዚህ ያበቁት እነሱ ናቸው። ጨምሯል። መጨረሻ ላይ አስቸጋሪ ሆነባቸው። እኔ ጋር መጣ። ያው ነው በቃ እነዚህ ከባድ ሱሶች ያዙት። እንጃ ብቻ እግዚአብሔር ለበጎ ነው ሁሉም ነገር። እሱም ደግሞ ፈልገኑ ኃይሉም ከቤት ወጥቷል አለኝ። ፈልጌ ያጣሁት ኃይሉን ፈልጌዋለሁ አለ። አጣነው በቃ የሆነ ጊዜ ሊያስታርቀው መጣ። ኃይሉ በጣም ከባድ ነገር ነው ምናምን አለና እንሰናዱ ከሱ የሚመለስ ከሆነ ነው። ከሱ ከተመለሰ በኋላ ይምጣና ይግባ ተባለ ቤት። ወደ ሱስ የገፋው ነገር ምንድን ነው? ምን አውቄ ከእነሱ ጋር ነው ያለው። እንደ አባት አሁን ላይ ቆመው ሲያዩት እነሱ ምን ያስባሉ? እናቴን ይለኝ ነበር። እኔን እናቴን ይለኝ ነበር። ግን ሱስ ውስጥ እያለ ነው ለዛ ያለኝ። የሁለታችንን ማጣት ሊሆን ይችላል። መጨረሻ ላይ እነሱ እንዳሳደጉት እነሱ ቤተሰቦች እንደሆኑ ነበር የሚያውቀው ልጁ። መጨረሻ ላይ ይሰማል። ከዛ በኋላ ነው እኔ ፈልጎ እንደውም ጃልሜዳ እኔ እንትን ሰራ ነበር። ከዛ ከመጣ በኋላ አትክልት ተራ ሰራ ነበር። እዛ መደብ ቦታ ላይ ይዘውት የመጡት የምሰራበት ቦታ ላይ ይዘው መጡ። በቃ ምን አለፋሽ ለእኔ እዛ ሰዓት በቃ እንደገና የተወለድኩ የመሰለኝ ምን በቃ እናትንም አባትንም ማጣት። አዎ ይሄም ሊሆን ይችላል። ግን እንደዛ የሚጎዱት ሰዎች አይደሉ ሰዎች የነበሩ ሰዎች አይ ነው ጉዳትን ሳይሆን ምንም እንኳን የተሟላ የሚባል ህይወት ኑሮ ሰጠ ነው ተብሎ ቢታሰብ እንኳን ልጅ የተፈጥሮ ወላጆቹን ማንነቱን የማወቅ ፍላጎትና ጉጉት ያድርበታል። በዛ ሰዓት የማፈንገጥ ነገር ሊኖር ይችላል። እውነት ነው። ስለዚህ እርሶ ጋር ሲመጣ እናቱን የጠየቀው? እኔ እናቱ ይጠይቀኛለሁ፣ ብዙ ጊዜ ይጠይቀኛል። የት ነው ያለችው? እኔ ደግሞ እሱ በመጣ ካየሁት በኋላ በቃ መዞር ጀመርኩኝ እሷን ፍለጋ። ልክ ስራዬን ጨርስና እኔ በጠዋት ነው ለደንበኞች ምናምን መዛዝኛ አካባቢ ምናምን ነው የምሄደው። ከዛ ጠዋት በቃ ዞር ትጀምራሉ ቤተክርስቲያኑ። በቃ ማልፈልግበት ቦታ የለም። በቃ አለች የምትባልበት ተገኛለች የምትባልበት ቦታ ሁሉ ፈልግ በቃ አልተገኘም። አሁን እሷ በህይወት እንዳለች እናትየው ያረጋገጡት ከኢቢኤስ ነው? አዎ አገኘነው አለች። አገኘናት አለች። ቤት አካባቢ ስላላቸው ፈረንሳይ አካባቢ ደግሞ ምናልባት ያልያዟት መስሎ ሄድኩኝ እኔ ካላገኘት ይዛ ሲሄድ ፈረንሳይ አካባቢ የለችም። እኔ ፈረንሳይ አካባቢ ምክንያቱም ጃልሜዳ ስለነበርኩኝ አውቀዋለሁ ቦታውን ሁሉ። ቤተክርስቲያን አዌም ሄጃለሁ፣ ኢየሱስም ሄጃለሁ፣ መድኃኔዓለም ስደተኛ ሄጃለሁ። በቃ አካባቢ ያደረስኩኝ። አሁን ይህን ፕሮግራም ቢያይ ለልጆት ምን ይላሉ? ምን ይላሉ? እንጃ አላቅም ምን እንደምል። ያስታውሶታል? አዎ ያስታውሰኛል። እንደውም ለምኑ ሁሉ ሳንቲም እንካብሎኛል። የሚገርምሽ ለምኑ ሳንቲም ላይ እንካብሎኛል ሰጥቶኛል። አይ ምናምን አልኩት በቃ። ሲለምን ሲያዩት ግን ልጆት እኔና እግዚአብሔር ነን የምናውቀው። በወቅቱ አሁን እንደዚህ ነው ምንም ትርጉም የለውም። ግን እኔና እግዚአብሔር እናውቃለን የዛን ሰዓት የሆነውን ነገር ሁሉ። አንዴ ብቻ እንኳን ነው የሚያየሁት። በቃ ተደጋጋሚ ላገኘው ሲሄድ ለምን ቀን እሷ ካለች በቃ ታሳየኝም። ስለዚህ ማታ እዛ የሚለምንበት አካባቢ አባድር ሱፐር ማርኬት አካባቢ እስከላይ ድረስ ይወጣል። ከባድ ነበር። አሁን እኔ አባትህ አለው እያሉት ነው? አዎ አለው፣ በህይወት አለሁኝ። እናትን ተገኝታለች። ወንዱ አሁን የኛው ያሬድ የሚባለው ውጭ ነው ያለው። እሱ ራሱ ፈልጎ እኮ አጥቶ ነው ሄደው። እዚህ ቦታ ናት እናት እያሉት ቤተሰቦች፣ የሱ ቤተሰቦች
የአባቱ ቤተሰቦች እንደዚህ ቦታ ነው ያለችው እሷ የማትገኝበት ቦታ ላይ እያዞሩት ነበር አሉ። እኔ አላውቅም። እና እንደዚህ ነው ምናምን እያሉት እሱንም ብዙ ቦታ ላይ እንትን አድርገውታል። እሷ የማትገኝበት ቦታ ላይ የወሰዱት እንደዚህ አድርገውታል። እሱም ይገናኛሉ። እግዚአብሔር ያውቃል። እንኳን እድሜ ጤና ሰጥቶት ዛሬ ላይ ቤተሰብ እንዳለው ማወቅ ራሱ ትልቅ ነገር ነው። በቃ እርሶ ሌላ ልጅ ወለዱ? ከሁለቱ ሌላ? አዎ ተመስገን። ስለዚህ እህት ወንድም አለው? እህት አለችው። አንድ እህት አለች። 2 ወንድሞች 3 ወንድሞች አሉት። ተመስገን። ስለዚህ እህት ወንድሞችም ካሉኝ እያለ ነበርና አይ እነሱ ሌሎችም ሊኖሩኝ ይችላሉ እያለ ነበር። ስለዚህ እህት ወንድምም ያገኙ። ሁለቱን ግን በስነ ስርዓቱ ያውቃቸዋል። ከሶማሌ ወልጃለሁ፣ ከሀበሻ ወልጃለሁ። እነሱን አሳድገዋል? አዎ ብዙ አቆይቻቸዋለሁ። ያው ውጡ ስንባል ወጣን፣ እነሱ አንወጣም አሉ። ያቺ ሶማሌ ናት፣ ጅቡቲ ዜጋ ናት። ትጠያየቃላችሁ፣ ትገናኛላችሁ? ተመስገን። ስለዚህ አሁን ዳንኤል ወይንም ፊሊሞን እኔ አባትህ አለው እያሉት ነው። አዎ ዳንኤል ወይ ፊሊሞን አለው በህይወት እና በጉጉት እየጠበኩ ነው። ወንድሞችንም እናገኛቸዋለን። ያሬድም ውጭ ነው ያለው፣ ግን እዚህ ሀገር ውስጥ ነው ያለው። እሱ ውጭ ነው ያለው ተብሏል። አይደለም ሀገር ውስጥ ነው ያለው፣ ኢትዮጵያ ውስጥ ነው ያለው። ስለዚህ ያሬድ ማለት ወንድሙ ነው። በእናቱ የሚወለድ ነው። እንደዚሁ በማደጎ ሄዶ ነው ወይስ? በማደጎ ነው ሄዶ። እሱ አድራሻው አላችሁ? የሱ የለም አድራሻው ልጆች ጋር አሉ። ፈለግን አጣሁኝ፣ ግን ሳድጌዋለሁ። ከአባቱ ጋር ደግሞ በጣም ጓደኛሞች ሆነን ነበር። የሱ አባት ሳምሶን ይባላል፣ ወይም ደግሞ ሻጥር ይሉታል። የ08 ልጅ ነው። 4 ኪሎ ጃልሜዳ የ5 ኪሎ አካባቢ ማለት ነው። እና እንደዛ ነው። እንግዲህ ለመገናኘት ያብቃችሁ። አሜን። አለሁ ቢል በምን ስልክ ያገኙታል? አለ ስልክ ንገሩን እስቲ። 0920 01 2990 ወይም 0911 1915 22 በእነዚህ ስልክ ማግኘት ይችላል። መልካችሁን በጣም ይመሳሰላል አይደል? አዎ ኮፒ ነው። ፕሮናንሴሽን ራሱ የአነጋገራችንን እንደዛው ነው። በጣም ትመሳሰላላችሁ። እግዚአብሔር ያውቃል። እንግዲህ እንድትገናኙ መልካም ምኞታችን ነው። አሜን። በደስታ ለመገናኘት ያብቃል። አሜን። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሀሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ